ሰላም ክቡራትና ክቡራን የቀንዴል ቲዩብ ተከታታዮች እንደምን አመሻችሁ እንደምን አደራችሁ አውሮፓና በአፍሪካ የምትገኙ ቤተሰቦቻችን እንደዚሁም በአውስትራሊያ የምትገኙ እንደምን ዋላችሁ ሰላማችሁ በያላችሁበት ብዝት ይበል እንግዲህ የዛሬ የቀንዴል ቲዩብ ፕሮግራማችንን በዚህ ሰዓት ጀምረናል ፕሮግራማችንን ሌሎች ቤተሰቦች ሼር ላይክ እያደረጋችሁ እንድትከታተሉና አክብሮት ጠይቃለሁኝ ነውር አሪዮለት ኮሜዲያን አብይ አህመድ ዩክሬንና ራሻ ጦርነታቸውን በአስቸኳይ እንዲያቆሙ ጥሪ አቅርቧል። የኔ ስጋት እነዚህ ሁለት ሀገራቶች ጦርነቱን ካላቆሙ አብይ አህመድ ማዕቀብ እንዳይጥልባቸው ብቻ። ኢቲቪ የሰራውን ዜና ብቻ ተመልከቱት። በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡ ጠቅላይ ሚኒስትር አብይ አህመድ ጠየቁ። በቅርቡ በዩክሬን የተነሳውን ቀውስ አስመልክቶ ጠቅላይ ሚኒስትር አብይ አህመድ መልእክት አስተላልፈዋል። ኢትዮጵያ ከቅርብ ጊዜ ወዲህ በጦርነት ውስጥ ካደረገችው ተሳትፎ ብዙ ትምህርት ወስዳለች ያሉት ጠቅላይ ሚኒስትሩ በነበረው ተሞክሮ ጦርነት በቤተሰብ በማህበረሰብ በኑሮና በአጠቃላይ ኢኮኖሚ ላይ የሚያደርሰውን አስከፊ መዘዝም አሳይቷል ብለዋል። ኢትዮጵያ በአውሮፓ ውስጥ እየታዩ ያሉ ለውጦችን በጥንቃቄ እየተከታተለች መሆኑን የጠቀሱት ጠቅላይ ሚኒስትሩ በዩክሬን ቀውስ ውስጥ ተሳትፎ እያደረጉ ያሉ ሁሉም አካላት ከድርጊታቸው እንዲታቀቡም ጠይቀዋል። ጦርነት የሚያደርሰውን ቁሳዊ ጉዳት መጠገን ቢቻልም በማህበረሰብ ላይ ጥሎት የሚያልፈውን ጠባሳ ለማከም ከባድ መሆኑን የገለጹት ጠቅላይ በዩክሬንና በራሻ የሚደረገውን ጦርነት እንግዲህ እንዲያቆሙ ጥሪ ሲያቀርብ ማለት ነው አብይ አህመድ ኢማጂን አንደኛ የእንደዚህ አይነት ነገር ሞራልም የለውም ታውቃላችሁ ምክንያቱም አገር ውስጥ ያለውን ጦርነት አይደለም ሁለት ሀገሮች በሚያደርጉት ጦርነት ኢቨን ውስጣዊ ችግሩን እንኳን መፍታት ያልቻለ መሪ ነው አብይ አህመድ ከዛጅ አንደኛ የእንደዚህ አይነት ነገር ሞራልም የለውም ታውቃላችሁ ምክንያቱም አገር ውስጥ ያለውን ጦርነት አይደለም ሁለት ሀገሮች በሚያደርጉት ጦርነት ኢቨን ውስጣዊ ችግሩን እንኳን መፍታት ያልቻለ መሪ ነው አብይ አህመድ ከዛ ባሻገር የጦርነት ጠማቂ በመሆኑ ኤርትራና አካባቢውን በጣም እየረበሸና እያወከ ያለ መሪ ነው ከኤርትራ ጋር ጠብ ያለሽ በዳቦ ካልገጠምኩኝ ታነቃለው እያለ ሽሩጉድ የሚል መሪ ነው ፕሮግራማችን የሚሆነው እስኪ እዚህ ጋር ስክሪን ላይ ላምጣና እነሱን እየሰማን ፕሮግራማችንን እንቀጥላለን ማለት ነው የመጀመሪያው አርዕስት እንግዲህ አርጌ ያስኩት ሲሳይ አጌና ኢትዮጵያ የቀይ ባህር አክሰስ ወይ ደግሞ 100% የምትቆጣጠረውን የባህር አክሰስ አግኝታለች ብሎ ፕሮግራም ሰርቶልናል እኛ ደግሞ ለኢትዮጵያውያን እንኳን ደስ አላችሁ ማለት እንወዳለን ምክንያቱም ኢትዮጵያ የምትቆጣጠረው የባህር በር አታ በጣም ተጨንቃ እንደነበረ ሁላችንም እናስታውሰው ነው ይሄን የባህር አክሰስ ካላገኘውኝ ታነቃለው ከጎረቤቶቼ ጋር ሰላም አይኖርኝም ስትል የተነበሰችበትን ነበር ያየነው ነገር ግን ሲሳይ አጌና አሁን ኢትዮጵያ የባህር አክሰስ እንዳገኘች ነግሮናልና ትንሽ እስኪ እንስማው ከዛ ሐሳባችንን እናካፍላለን ማለት ነው በዛሬ ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል አሁን ወደ ዕለቱ ዜና እናመራለን በኢትዮጵያና በሶማሊያ መንግስታት መካከል የደረሰው አዲሱ ስምምነት ከሶማሌላንድ ጋር የተደረገውን የመግባቢያ ሰነድ የማይነካም እንዲሁም የኢትዮጵያ ባህር ኃይል በሶማሊያ ባህር ክልል እንዲንቀሳቀስና ኢትዮጵያ 100% የምትቆጣጠረውና የምታስተዳድረው ወደብ የሚፈጥር መሆኑ ተዘገበ በአፍሪካ ቀንድ በተለይም በሶማሊያ ጉዳይ ላይ ትኩረት አድርጎ ትንተናዎችንና መረጃዎችን የሚያቀርበው ሆርን ኦብዘርቨር እንደዘገበው የኢትዮጵያና ሶማሊያ ትብብር ግብፅና ኤርትራን ያስቆጣ በመሆኑ ይበልጥ ውጥረት ሊፈጥር ይችል ይሆናል በሚልም ዲፕሎማቲክ ምንጮችን በመጥቀስ ተንትኗል እንደዚህ አይነት በጣም ትልቅ ዜና ኢትዮጵያ 100% የምትቆጣጠረው ወደብ አገኘች ኢትዮጵያ 100% የምትቆጣጠረው የባህር አክሰስ ብቻ ሳይሆን የጦር ቤዝዋንም ጭምር የምታስቀምጥበት ቦታ አገኘች ሶማሊያ እንደዚህ አይነት ዜና ከኢትዮጵያ ወጥቷል ማለት ነው በኢትዮጵያ በኩልና ተዘገበ ነው አክቹአሊ ተዘገበ ብሎ ሲሳይ ያቀረበ ይሄንን ዜና ግን በኢትዮጵያ ቴሌቪዥን ፈልጋችሁ አታገኙትም ከሲሳይ ባሻገር ሌላ ቦታ የትም ቦታ የለም ሳያገኙ ባህር አገኘን የኢትዮጵያ እጥፋት ተቃና ነው ምናምን ተብሎ የዛሬ ዓመት እና አብይ አህመድ ህዝቡን እንዳለ ኢትዮጵያ ውስጥ ያለውን በሙሉ ክላክስ እንዳላስነፉ እንደዚህ አይነት ጮማ የሆነ ዜና 100% የምትቆጣጠረው 100% የምታዘው ራሷ አግኝታ
እንዴት ነው በዚህ ጊዜ ሰው ዝም ያለው? ወይስ ለምዶታል? አብይ አህመድ ዝም ብሎ እያስጨበጨበ ምንም ነገር የለም ዱቄት ብቻ ነው ብለው አምነው ነው ፕሮግራም ማን ነው እንደዚህ ያልተነገረለት? 100 ምናምን ሚሊዮን ብትሆንም በቃ የኤርትራ መሬት ነው። በሰው ብዛት እኛ አንለካም። እኛ ኢትዮጵያ የባህር አክሰስ መጠቀም የምትፈልግ ከሆነ ማንም አይከለክላትም። ገንዘቧን ከፍላ እንደ ማንኛውም ሀገር እንደምትጠቀመው ኤርትራ መጠቀም ትችላለች፣ ሌላ ሀገር መጠቀም ትችላለች። ሌላ ሀገር እየከፈለች የምትጠቀም ከሆነ ኤርትራ ላይ ሲሆን ግን የምታፍር ከሆነ አፍራ ትቀራለች እንጂ የምታገኘው ነገር አይኖርም። ምክንያቱም የኛ መሬት ህይወት ተከፍሎበት የመጣ መሬት ነው። በደም የመጣ ነው። በአጥንት የመጣ መሬት ነው። ልክ እንደ ኢትዮጵያ ነፃነቷን የተሰጣ ሀገር አለችም ኤርትራ። ታውቃላችሁ ኃይለ ሥላሴ ጣሊያን ተሸንፎ ከወጣ በኋላ እንግሊዞች ገብተው እና ሀገርን አስተዳደር እንካ ነፃነትን እንስጠበለው እንግሊዞች ናቸው በነፃ ሰጧቸው ለኢትዮጵያ ነፃነታቸው። እነሱ ተደፍረን አናውቅም ተወረን አናውቅም ምናምን እሱ አፈ ታሪክ ነው። እሱ ኃይለ ሥላሴ ከኢትዮጵያ ሸሽቶ ልክ እንደ መንግስቱ ኃይለማርያም ወደ እንግሊዝ በሸሸ ጊዜ እንግሊዞች ባይመጡ ኖሮ እንግሊዞች መጥተው ጣሊያንን ባያሸንፉ ኖሮ ኃይለ ሥላሴ ሲፈጠር አይመጣም። ኢትዮጵያም በዛው ባለችበት ትቀጥል ነበር። በጣሊያን ተወራ ትቀር ነበረ። የጣሊያን መሸነፍ በእንግሊዝ የጣሊያን መሸነፍ ኢትዮጵያ ነፃነቷን እንድትቀበል አድርጓታል። ከማን? ከእንግሊዝ ነፃነቷን የወሰደችው ኢትዮጵያ እኮ። ኃይለ ሥላሴን እባክህን ሀገርን አስተዳደር ህዝብህን ናምራ ተብሎ ነው በእንግሊዝ በሶማሌ በግብፅ ማነው በሱዳን በኩል አድርጎ በእግሩ የገባው ወደ ኢትዮጵያ። ወደ ኢትዮጵያ ሲገባ ያ ሁሉ ኢትዮጵያዊ ኮፒራይት ስላለው መጫወት አንችልም እንጂ ያ ሁሉ ኢትዮጵያዊ ነጭ ጋቢና ነጭ አንሶላ ነጭ ልብስ ለብሰው ባዶ እግራቸውን ነበር መሬት እየሰገዱ የሚቀበሉት። ባዶ እግራቸውን